ሰበር ማምሻውን የፌደራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበር ጉድ በጧቱ የቴዲ አፍሮ መኖሪያ ቤት በፌደራል ፖሊስ ተከቧል። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊ አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊ አዲስ መረጃዎችን ወደ እናንተና ዝግጅታችን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የዶክተሩን ቻናል እንድትከታተሉ ስል በሉል እግዚአብሔር ስም ጠይቃለሁ። ቴዲ አፍሮ ቤት ፌደራል ፖሊሶች ለምን ተገኙ? እንደዚሁም የቴዲ አፍሮ ማናጀር የሆነችው በትናንትና በምሽት እንግዲህ በቁጥጥር ስር እንዳለች እየወጡ ያሉ መረጃዎች ያመለክታል። እንደዚሁም የቅርብ ጓደኛውም በፌደራል ቁጥጥር ስር እንዳለ እየወጡ ያሉ መረጃዎች ያመለክታል። ቴዲ አፍሮ ቤትም በምሽት ፌደራል ፖሊሶች ሄደው እንደነበርና አሁንም እዛ አካባቢ እንደሚገኙ እየወጡ ያሉ የተለያዩ መረጃዎች ያመለክታሉ። እነሱን እናስመለከታችሁ ይሆናል ማለት ነው። የአዲስ አበባ ልጆችም መልስ ሰጥተዋል። እሱንም በሰፊው የምንመለከት ይሆናል። ፒያሳ አካባቢ የተመለከትነው ግርግር ነገር አለ። እሱንም እናስመለከታችሁ ይሆናል ማለት ነው። እስከ መጨረሻው ድረስ ሰብስክራይብ ያደረጋችሁ ተከታተሉ። ወደ ቪዲዮቹ መጨረሻ ላይ እመለሳለሁ። ቴድሮስ ይባላል። በፎቶ ጎንደር ብትሄዱ በጣም ብዙ መኪና ላይ ፎቶ አለ። ማንም ሰው ከፖለቲካ ውጪ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ብዙዎችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። አሁን ሚኒሊክ ይባላል። በታሪክ እንደምታውቁት አጼ ሚኒሊክ ሞተው 7 ዓመት እኮ ህዝቡ አያውቅም። በአዝማሪ ነው የጠፉ ምናምን የሚባል እንጂ ህዝቡ አያውቅም፣ አልተነገረውም። ዛሬ እኛ እንደምንወዳቸው ንጉስ 7 ዓመት ሙሉ ሞተው እንዴት ተደበቀ? እንዴት ተደበቀ? 7 ቀን እኮ አይደለም፣ 7 ዓመት በጣም ረጅም ጊዜ ነው። አሁን ካለፈ በኋላ የምናደርገው ዋጋ የለውም። ያን አብረን ቆመን ረድተን ጊዜያቸው ካለፈ በኋላ አለፈ። ተመልሰው ምንም ማድረግ አይችሉም። ታሪክ ነው። ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል። ሞት ከሆነ ከሀገር በላይ ሞት የለም። ሀገር ሞተ ማለት ሁሉ ሞተ ማለት ነው። ዛሬ ድምፃዊ ቴዲ አፍሮ አገር ሞቷል ብሎ ዳስጣል እያለ መሞቱን ሲሰሙ አገር ከሞተ ወዲያ ምን አገር አለ ሲሉ የነበሩት ባጫ ደበሌ ምን ብለው ይሆን? አገር በእናንተ እጅ ወድቃ ሲጥ ብላ ሞታለች፣ ሰውም ማልቀሻጣ እያለ ሲያንጎራጉር ባጫ ደበሌ በየትኛው ሙዚቃ እየደነሱ ይሆን? በዚያ ዘመቻ ላይ ቴዲ አፍሮ እንደ ጫላ ቡልቲሜ ሳይከተላቸው ሲቀር እንደ መስፍን በቀለ ታንክ ላይ የዘለለ አልታይ ሲላቸው እንደ ፍቅር አዲስ ነቃ ጥበብ ሬንጀር ለብሶ የኦህዴድ ሰራዊትን አላጅብም ሲል ቂማቸውን ቋጠሩበት። እናም ጠቅላይ ሚኒስትር አብይ ከእሳቸው ጋር የታየ ሁሉ እንደሚረክስ ያውቃሉና የድምፃዊ ማዲንጎ አፈወርቅ ለቅሶ ሰሞን ለማስተዛዘን ወደ ሐዘንተኞቹ ቤት ሄዱ። አካሄዳቸው ግን የተጠና ነበር። ቴዲ አፍሮ በዚያ ለቅሶ ቤት በሚገኝበት ሰዓት ድንገት በመሄድ ከእሱ ጋር ፎቶ በመነሳት ተመልከቱ ቴዲም ከአብይ ጋር ነው የሚል የፎቶ ፖለቲካ ሊሰሩና ሊያረክሱ ነበር እቅዳቸው። ይችን ሴራ አስቀድሞ የተረዳ የሚመስለው ድምፃዊውም ቤቱን ከነፋስ ባልተናነሰ ፍጥነት ለቆ ወጣ። ይግረማችሁ ብሎም ከጥቂት ወራት በኋላ እያመመው መጣ ብሎ አዜመባቸው። እያረረ ሆዴ ብስቅ በማሽላ ዘዴ ናታደም ይለኛል ደግሞ በነኡኡ ረጌ ብሎ ተቀኘባቸው። በዚህ ጊዜ ግን አብይ ዝም ማለትን አልወደዱም። እየተሰደብኩ ነው፣ እስክስታ እየተወረደብኝ ነው ብለው ብስጭስጭት እያሉ በፓርላማቸው ፊት መጡ። ኢትዮጵያ ውስጥ እንደ አብይ ደግሞ የተሰደበ መሪ አለ እንዴ? ዘፈን እስክስታ እስኪወረድበት እኮ ነው። በቀን 3 ሰዓትና 4 ሰዓት እየሰራው በለፋሁለት ህዝብ ውስጥ እኔን ለማዋረድ ሲለፈልፍ የሚውላለ አንድ ቀን ጠይቄ አላውቅም። መብት ግን አለኝ። ማንም ሰው እኔን በግል መስደብ አይችልም። የአብይ ቆዳ ይህንን ያህል ስስ ነው። እሳቸው በሚመሩት መንግስትና በያዙት ስልጣን ሰውን መግደል ይችላሉ። እሳቸው ግን ሰውን መግደል መታመም ነው ተዉ ተብለው ሲተቹ ዓይንን የሚያቀላ የሚያበሳጭም ስድብ ነው ብለው ይቀበላሉ። እንዳም ሆኖ ድምፃዊው በእነዚህ በሚጉረጠረጡ ዓይኖች ፊት ዳስጣል እያለ ጨለማ ውስጥ ወድቀናል፣ ከነሐሴና ሐምሌ ጨለማ የሚያላቅቀን እንሻለን እያለ በድፍረትና በድጋሚ መጥቷል። በዚያ በዘመቻ ወቅት እንደ ቴዲ አፍሮ ናታደም ተብለው መጠራታቸውን ሳይቀር በዘፈን የገለጡትን እንደ ታሪኩ ጋንካሲ ለዚህ ሳልዘፍንም ብለው በአደባባይ የተጋፈጡትን ሰዎች በሚገባ እንዳይቀሙባቸው የገለጡት የጦርነት አጋሮቻቸውን እነ ካሙዙ ካሳን እነ ሀብታሙ ቦጋለን በሰበሰቡበት መድረክ ላይ ነበር። ያኔ ስንፈልጋችሁ እነዚህማ አያሸንፉም፣ ከሚመጣው ጋር ምንስማማ ይሻላል ብላችሁ ደግሞ የከዳችሁ የሸሻችሁ ለእናንተ ደግሞ ይቅር ብለናችኋል። አብይ አህመድ ይቅር የሚል ልብ ኖሯቸው አያውቅም። ይቅርም ብለው አያውቅም።
የቅርብ ጓደኞቻቸውን ሳይቀር ስልጣን የሰጧቸውንም ሰዎች ጭምር አድብተው ሲያደሙ፣ ጠብቀው ሲያጠቁ አገር አይቷቸዋል። ጦርነትን የተቃወሙባቸውን እንደ ታሪኩ ጋንጋስ ያሉ ድምፃውያንንም በመንግስት ሚዲያዎች ላይ እንዳይቀርቡ፣ በመንግስት ድግሶች ላይ እንዳይዘፍኑ የከለከሉት በዚሁ ቂማቸው ምክንያት ነው። ፋሽስትን ለመፋለም እንደ ነጻነት ፋና፣ ወራሪን ለመመከት እንደ ሉዓላዊነት ዘብ ያገለገለችው ሙዚቃ ለጣሊያን አልገዛም ብላ አርበኝነትን አሳይታለች። ወራሪው አገር ለማስተዳደር በሚሞክርበት በዚያ ዘመን አዝማሪዎችንም ለማሰማራት ሞክሮ አልቀናውም። እምቢ ያሉትንም ሰብስቦ ረሽኗቸዋል። አዝማሪዎቹ ለወራሪ አንተባበርም ማለታቸው ሳያንስ የሀገራቸውን መደፈር በማሲንቋቸው ማንጎራጎር አርበኞችን ማበረታታት ቀጠሉ። ጣሊያንም ማሲንቆን እንደ ጦር መሳሪያ ቆጥሮ ይህንን የሙዚቃ መሳሪያ ይዞ መገኘትን ወንጀል እንዳደረገ ገሪማ ታፈረ ጎንደሬው በጋሻው በሚለው መጽሐፋቸው ይተርካሉ። ይህ ሙዚቃ ለፋሽስቶች፣ ለአምባገነኖች፣ ወገንን ለሚገሉ ገዢዎች ያለማስገዛት ከተገፉና ከተበደሉ ጎን ከእውነትና ከአገር ጎን የመቆም መርህ በነ ሚኒሊክ ወስናቸው ዘመንም ቀጥሏል። ድምፃዊ ሚኒሊክ በደርግ ዘመን ለአብዮቱ ዝፈን የሚል ትዕዛዝ መጣበት። ለአብዮቱ መዝፈን ማለት ለቀይ ሽብር መዝፈን ነው አለ። ከዚያም አሰሩት። ከዚያም አገሩን ጥሎ ጠፋ። ሚኒሊክ በ1980ዎቹ ከሰጠው አንድ ግሩም ቃለ ምልልስ ጥቂት እናስደምጣችሁ። ሰበር መረጃ ነው። የቴዲ አፍሮ ማናጀር በፖሊስ ቁጥጥር ስር መዋላ በአሁኑ ሰዓት በሰበር መረጃ እየተነገረ ይገኛል። የቴዲ አፍሮ ቃል አቀባይና ምክትል ማናጀር የሆነችው ማህሌት ሰለሞን በዛሬው አትላስ አካባቢ በፌዴራል ፖሊስ ቁጥጥር ስር መዋሏን በአሁኑ ሰዓት በማህበራዊ ሚዲያ ላይ በስፋት እየተነገረ ይገኛል። እንዲሁም ደግሞ ዛሬ ቀን ላይ የቴዲ አፍሮ የቅርብ ጓደኛ ነው የሚባለው የሱፍ ያሰንም በፖሊስ ቁጥጥር ስር እንደዋለ በአሁኑ ሰዓት በፌስቡክ ላይ እየተነገረ ይገኛል። በዚህ ጉዳይ ላይም ጉዳዩ ከሚመለከታቸው አካላት መረጃ የሚሰጥ ከሆነ ወዲያው የማቀርብላችሁ ይሆናል። መረጃዎችን ለመከታተል ፎሎ ማድረግን አይዘንጋ። መልካም ምሽት፣ መልካም አዳር። ሰበር የቴዲ አፍሮ ምክትል ስራ አስኪያጅ ታሰረች፣ በፖሊስ ተወስዳለች ተብሏል። ከቤተሰብ አካባቢ ለዘሀበሻ የደረሰው መረጃ እንደሚያመለክተው ከሆነ የቴዲ አፍሮ ምክትል ማናጀር ማህሌት ሰለሞን ዛሬ አትላስ አካባቢ ካረፈችበት ሆቴል ነው የፌዴራል ፖሊስ አባላት መጥተው የወሰዷት። የቤተሰብ ምንጮች እንደገለጹት 6 የፌዴራል ፖሊስ አባላት ናቸው መጥተው የወሰዷት። እንግዲህ ከቀደም ሲል የቴዲ አፍሮ የቅርብ ጓደኛ የሆነው ያሲን መታሰሩ በሰበር ዜና መዘገባቸው ይታወቃል። አሁን ደግሞ የቴዲ አፍሮ ምክትል ማናጀርና ቃል አቀባዩ ማህሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋሏን ሰምተናል። እንግዲህ ይሄ የእስር እርምጃ ወዴት እየሄደ ነው የሚለው ጉዳይ እጅግ አነጋጋሪ እየሆነ ነው። በተለይም ማህሌት ሰለሞን በትውልድ ኢትዮጵያዊት ትሁን እንጂ በዜግነት የኦስትሪያ ዜጋ መሆኗን የቤተሰብ ምንጮች ለዘሀበሻ ገልጸዋል። ጉዳዩን እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። ብዙ ጊዜ የዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትናለ። ከዛ በተረፈ እንደ ዜጋ ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደ ዜጋ አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠው ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም። በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ጉዞአችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። ከዚህ አንጻር ነው ያደረግኩት። የነገሮቹ ጥልቀት እና በዛ ጉዳይ ያተኮሩት መስመሮች በካሴት ውስጥ በዝርዝር ተጠቅሰዋል። ሁሉም ጠቅሶ ለማለፍ አስቸጋሪ ነው። በዚህ ሁኔታ ነው ያለው። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ
ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑን ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለእኛ አይደለም ለሌሎችም የሚጠቅም ነው። አገር እንግዲህ የሚቆመው ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች፣ ብዙ የህብረተሰቡ አካላት በሚሰሯቸው ተግባራት። እንደሚታወቀው እንግዲህ ኢትዮጵያዊነት በነፃነት የመኖር ምልክት ነው። ለብዙዎችም በነፃነት ውስጥ ላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት ምኒልክን የመሰለ ጥሩ መሪ ያስፈልጋል። እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስታት ጉባኤ ጀምሮ ያደረጓቸው አስተዋጽኦ፣ በዓለም ዙሪያ የነበራቸው ተቀባይነት፣ ለሀገራቸው የሰሩት ተግባራት ሳይደመር ኢትዮጵያ ምንላት ዛሬ ያለችው ሀገር ልትኖር አትችልም። ይሄን ልጆች ሊመልሱት የሚችሉትን ጥያቄዎች በእድሜ በልጽገን እንኳን ለመግባባት የማንችልባቸውን ነጥቦች ላይ በማተኮር ነው የብዙ ወጣቶች ጉዞ እንዲደናቀፍ ይሆን። ይህ ደግሞ የታላላቆቻችንም ግፊያ ነበር። የቀደሙት አባቶቻችን ግን ከዚህ የላቀ ቅርጽ የነበራቸው ናቸው። ለዚህ ነው እነሱ ላይ ያተኮረ ስራ የምሰራው። ስለዚህ ሁሉም የራሱን አመለካከት መግለጽ ደግሞ የተፈጥሯዊ መብቱ ነው። በማንኛውም ሁኔታ ግን ሁሉንም ማስደሰት ባይቻል በተቻለ መጠን ሁሉንም የሚያግባባ ቅርጽ ይዞ ለመቅረብ ነው። ኢትዮጵያዊነትን ከአደጋ ማዳን ትልቁ መሰረት። ይህንንም አልበም እንድሰራ ወይም ደግሞ በዚህ አይነት ሀሳብ ላይ እንዲያጠነጥን ያደረገኝ ደግሞ ግፊት ከምንም በላይ አንድነታችን አስፈላጊ ነው። ብዙ ዓመት ተደክሞበታል ኢትዮጵያዊነት። አሁን ደግሞ እንደሚታወቀው በሀሳብ ከመደራጀት ይልቅ በዘር መደራጀት ካለፉት ሁኔታዎች የነበሩት አለ። ያ ደግሞ አዝማሚያው ወደ አደጋ ያመጣ ይመስላል እና ከምንም በላይ ኢትዮጵያዊነትን ማዳን መጀመሪያ ዓላማ አድርጎ ነው ተሰራው። ብዙ ጊዜ የምትሰራው ነገር ላይ መደሰት ነው ትልቁ ነጥብና ከዛ ደግሞ የሚመጣው ውጤት የተሳካ ሲሆን ያስደስታል። ነገር ግን ይሄን ያህል ሁኔታ ይሆናል ብዬ በእርግጥ አላሰብኩም። ሀገር እንግዲህ የሚቆመው ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች፣ ብዙ የህብረተሰቡ አካላት በሚሰሯቸው ተግባራት። እንደሚታወቀው እንግዲህ ኢትዮጵያዊነት በነፃነት ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከተደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ለእናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እስኪ እናንተ በጉዳዩ ላይ ያላችሁን አስተያየት በኮመንት ላይ እናንብበው። አሁን ያለው መረጃ ይሄን ይመስላል። እየተከታተልን እናቀርባለን። ፔጃችንን ቴዲ አፍሮ የኔ አንድ ነፍስ ከአገር አትበልጥም በሚል ጽኑ እምነት በሚሊዮኖች መፈናቀልና ሞት ምክንያት ደም በጠገቡ ገዢዎች ፊት ለፊት መቆምን መርጧል። የ4 ነፍሶች አባት የሆነው ቴዲ አፍሮ አያሌ ሕፃናትን በገደሉ ሄሮዶሶች ከተማ ላይ ሆኖ ይህንን ሲያደርግ
ተወኝ ልጆችን ላሳድግበት እያሉ ሌላ ሰው ነፃ እንዲያወጣቸው ለሚጠብቁ ሰዎች ዝም ባለ አፍ ዝም ባይገባም እያሉ በዝም ለተወረሩ ልሂቃን ድፍረት ይሆናቸው ዘንድ አርያነቱን ወስዷል። ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ምሰሶ ዘመመ ጣራውም ያፈሳል ሀገር የሞተበት የት ሄዶ ያለቅሳል ዳስጣል ልቤ ዳስጣል ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል። እነዚህ ሰይፎች ፊት የተገለጡ ስንኞች ናቸው። አገር እየበረረች እያንሰራራችና ትንሣኤ እያደረገች ነው በሚሉ ዋሾች ፊት ለፊት የተዜሙ ብሶትና ቁጭት ያጋለጡ ሐቆች ናቸው። ብልጽግና በነገሰ በ8ኛው ዓመት 8ኛው ወር ላይ በ8ኛው ቀን 2018 ላይ የተለቀቀው ይህ ዘፈን የአገርን የ8 ዓመት ህመም የ8 ዓመትን ውርደት የ8 ዓመትን ቁልቁለት 8 ደቂቃ ሊሞላ በሰከንዶች ዕድሜ ባጠረ ዜማ የጠቀለለ ነው። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ሀገር መሞቷን ሲናገር እኛ መሪ ሆነን አገር ሞታ አትበሉ፣ ዝም ብላችሁ አንሰራርታለች በሉ፣ በጭፍን አውሮፕላናችን እየበረረች ነው በሉ፣ በደፈናው ከፍታ ላይ ነን አታውርዱን በሉ እያሉ የሚሰብኩ የፖለቲካ ድንኮች ባሉበት ከተማ ላይ የሚኖር የአገርን ቁጭት ያንጎራጎረ ከያኒ ነው። ቴዲ አፍሮ በዘፈኖቹ ያፋቀራቸው፣ ያጋባቸው፣ ያዋደዳቸው፣ ያስታረቃቸው ብዙዎች ሔዋን እንደዋዛ ሲል ቀዘብየም እያለ ሲያዜም ደስ የሚል ስቃይ እያለ ሲመጣ መማጸኔ ብሎ ሲወጣ ያለመናወጽ የሚከተሉትን ተከታዮች አፍርቷል። ስለ ፍቅር ዘፈኖቹ የሚናገሩለትን ያህል ስለ ሕዝብና አገርም ሲዘፍን እሱን እንደ ብሶታቸው ማስተጋቢያ የቅሬታቸው መግለጫ መሳሪያ አድርገው የሚመለከቱትን አያሌዎች ማስከተል የሚከራከሩለትን ብዙዎች መፍጠር ችሏል። ይህንን እንደ ድፍረትና ደግሞም እንደ ምልክት የቆጠሩለት በርካቶችም አብረውት ዘልቀዋል። ብዙም ይጠብቁታል። በቀደሙት ዘመናት ለአገር የሚመች ስርዓት መምጣቱን ለማጠየቅ ሲፈልግ መሪ ቢለወጥም የነበረው ችግር ግን ያልተሻሻለ በመሰለው ጊዜ አንድ ንጉሥ እንጂ ለውጥ መቼ መጣ ብሎ አዚሟል። በዚያን ወቅት የቴዲ አፍሮ ድምጸት፣ የቴዲ አፍሮ ጥያቄ አገር ከዚህ በላይ ይገባታል፣ ከዚህም የተሻለ ለውጥ ያስፈልጋታል የሚል ነበር። የአሁኑ ቴዲ አፍሮ ግን አገሪቱ ራሷ ሞታለች የሚል ሆኗል። ያ አገር የተሻለ ነገር ይገባታል ይል የነበረ ድምፃዊ ዛሬ አገሪቱ ራሷም የለችም ብሎ የአገርን መሞት ያምኑ ዘንድ ለአድማጮቹ ያዜማል። በእነ አብይ አህመድ እጅ አገር መሞቷን አንዴ ብቻ ሳይሆን እየደጋገመ ሲገልጽም ምሰሶ ዘመመ ጣራውም ያፈሳል ሀገር የሞተበት የት ሄዶ ያለቅሳል ይላል። ይቀጥልናም ለካ እንዲህ ነው ማልቀስ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ሲል ይቆጫል። እነዚህ የአገርን መሞት የሚገልጹ ስንኞች የተዘፈኑት የኢትዮጵያ ትንሣኤ ተበስሯል የሚል መግለጫ የትንሣኤ ዕለት ያወጡ ጠቅላይ ሚኒስትር በሚኖሩበት ከተማ ላይ ነው። ይህ ዘፈን የተዘፈነው ከከፍታ ማማ ላይ ነንና አታውርዱን የሚሉ ዳንኤል ክብረቶች ባሉበት አገር ነው። የአገር አንገት መድፋት፣ የአገር ሐዘንና የተስካር ዳስ መጣል እንደሚገባ የሚያብራሩት ቃላት የተዜሙት አውሮፕላናችን እየበረረች ነው የሚሉ ተመስገን ጥሩነሆች ባሉበት መዲና ነው። አክሱም ላሊበላን በአንድ ዓለት አጽንቶ አልራመድ አለ አገር ተለያይቶ ምሰሶ ዘመመ ጣራውም ያፈሳል ሀገር የሞተበት የት ሄዶ ያለቅሳል የሚሉትን ቃላት በዘፈንና ሙዚቃ ለማውጣት የሃጫሉ ሁንዴሳን ነፍስ በቀጠፉ ሰዎች ፊት መቆምን ይጠይቃል። ዳስጣል ልቤ ዳስጣል ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል እያሉ ለመዝፈን ሚሊዮኖችን ገድለው ሚሊዮኖችን ያፈናቀሉ ሰዎች መጋፈጥን ግድ ይላል። ኑ ሰዎችን እንግደል፣ የሰዎችን መሞት ማዳነቅ አይገባም የሚሉ ሰዎችን መጋፈጥን ግድ ይላል። ከዚህ በላይ መርዶ የለም ባንዲራህን አንሳው ብሎ ለመምከርም ከዚህ የላቀ ሐዘንም የለም ብሎ ለመጮህ ኑ ሰው ገድለን ዛፍ እንትከል ከሚሉ ጨካኞች አጠገብ መገኘትን የሕዝብ ድምፅ ለመሆን መቁረጥን ያመለክታል። እዚህ ጋር ለአገዛዝ ገረዶች ለብልጽግና ምዕመናንም አንድ ነጥብ ማስቀመጥ ያስፈልጋል። ቴዲ አፍሮ አገር ሞቷል የሚለን የት እየኖረ ነው? ራሱ የሚኖረውስ ኢትዮጵያ ስላለች አይደለም ወይ ሊሉ ይችላሉ። ይህ ከየትኛውም የፖለቲካ ምንዱብ የሚመጣ ጥራዝ ነጠቅነት የደፈነው ነብዩ ባያዊ ጥያቄ ቢሆንም ፖለቲካ ሳይንስ አገር ሞተ የሚባለው መቼ ነው የሚለውን ተርጉሞት አልፏልና እሱን ማስታወስ ያስፈልጋል። የአገር መሞት ማለት በአንድ አገር ውስጥ የመሬቱ መጥፋት ሳይሆን ያንን መሬትና ሕዝብ የሚያስተሳስረው ስርዓት መፍረስ፣ የማህበራዊ ጋርዮሽ ወይም ሶሻል ፋብሪክ መበጠስ፣ የህግ መጣስ፣ የሉዓላዊነት መሸጥና ተስፋ ማጣት ሲከሰት የሚመጣ ነገር ነው። ይህንን ዌን ስቴትስ ፌል ኮዝስ ኤንድ ኮንሲኩዌንስስ እና ዋይ ኔሽንስ ፌል እያሉ ሮበርት ሮትበርግም ሆነ ዳሮንና ጀምስ ትላልቅ ጥራዞችን ያሳተሙበት ፍራንሲስ ፉኩያማ ስቴት ቢልዲንግ እያሉ የጻፉበት ትርጓሜ ነው። በእርግጥ በአሁኑ ሰዓት ተስፋ ያለው ወጣት፣ ዲግሪ ያልፍልኛል ብሎ የሚያለም ተማሪ፣ ሰርቼ ለወጣለሁ የሚል ወዛደር የተከበረ የአገር ድንበር አለን፣ ልጄን ቆሜ ድረዋለሁ፣ ቆሜ ያስመርቃለሁ፣ ሳረጅ ይጦረኛል ብላ ተስፋ የምታደርግና ትስንት ነች። ሳልታገት በገባሁ የማይላባት በኢትዮጵያ ምድር አለን፣
ስንቱስ ህዝብ በአገሩ ባይተዋር ሆነ? ስንቱስ ወደ አገሩ ዋና ከተማ እንኳን አትገባም ከሰፈርህም አትወጣም ተባለ? ስንቱስ ካሳደገው መንደር ከኖረበት ቀዬ ተነቀለ? ለዚያም ይመስላል ድምፃዊው ባሳደገኝ ቀዬ ባደኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር ሲል ያዜመው። አገር የሚሞተው ማህበራዊ ግንኙነት እንዲበጣጠስ ሲሰራ ነውና አንዱን ህዝብ በሌላው ላይ እየቀሰቀሱ ጦርነትን እያባባሱ የእንትና ብሔር የእገሌ ጠላት ነው ተነስ እያሉ እነንትና ይገንጠሉልን እያሉ አገር የገደሉ ሰዎችን ታዝቦ ዝም ማለትን ያልወደደው ድምፃዊው አገር ሞታለች የትስ ተሄዶ ይለቀስ እያለ የህዝብን ብሶት ያንጎራጉራል። አገር የገደሉትን ከሃዲዎችና አታላዮች ለመግለጽ የተጠቀመው ስንኝ ደግሞ አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያማል በማለት ነው። አባይ ለዘዴው ሲል አብይ ለዘዴው ማለት የቀረው ይመስል አብይንና አባይን እያፈራረቀ እንዳዳምጡለት የፈለገም የሚመስለው ቴዲ አፍሮ ሰዎች የሚወዱትን እየነገርህ ወደ ገደሉ ወስደህ ጣላቸው፣ ከዚያም በሬ ሆይ ሳሩን አየህና ገደሉን ሳታይ ብለህ ተርትባቸው ብለው የጻፉትን አብይ አህመዶች በአባይ አንደበታቸው አታለው እንደከዱት ይህም እንዴት አገርን እንዳሳመመ ሲገልጸው አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያማል እያለ ነው። አባይ ማለት ውሸታም ቀጣፊ ማለት መሆኑን ልብ ይሏል። ወርቅ ላበደረ ጠጠር እህል ላበደረ አፈር የሚል ብሂልን የሚያውቀው ደግሞም ወርቅ ሰጥቶ ጠጠር የተመለሰለትን የኢትዮጵያ ሕዝብ በሚገባ የተረዳ የሚመስለው ቴዎድሮስ ካሳሁን ፍቅርን ያህል ከወርቅ የላቀ ነገር የሰጠን ሕዝብ ከጠጠርም የድሮንና የቦምብ ጠጠር እንደተመለሰለት ያውቃልና ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት በማለት የሀገሩን ሕዝብ እጅ አመዳፋሽነት ይገልጻል። ዝም ማለት ተገቢም አለመሆኑን አበክሮ ይናገራል። የጠጠሩን ጠጣርነትም በአለት ለውጦት ክብደቱን ይገልጸዋል። አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያማል ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት። አገር መሞቷንም ሆነ አባዮች የተጣለባቸውን እምነት ጥለው ህዝብንም አጋድለው ለሐዘን መዳረጋቸውን ለመግለጽ የሐዘን ዳስጣል እያለ ያዜመው ቴዲ አፍሮ በዚያ የመንጋነት ዘመን ኑ ተደመሩ እያሉ አንጋግተው ኑ በፍቅር እንሻገር እያሉ አታለው ህዝብን ገደል ውስጥ በሬነህ ብለው መጣላቸውን ሲገልጸው ደግሞ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር በማለት ነው። በእርግጥም ብልጽግናዎች በእርግጥም አብይ አህመዶች ፍቅር የሚወደውን መዋደድንም የሚችልበትን የኢትዮጵያን ህዝብ በደካማ ጎኑ ገብተው ና ተደመርና ተፋቀር ብለው ጠርተው በመጨረሻ ወደ ዳር ገፍተውታል። ግማሹን ተገንጠል ከፊሉን አገር አፍራሽ ነህ እያሉም እየገደሉት ነው። ከመሃል ከተማም እያፈናቀሉት ነው። እንዳስተዋይ የኪነት ሰው ይህንን የተረዳው ቴዲ አፍሮ የእነዚህን አታላዮች ጠባይ በፍቅር ጠርተው ከመሃል ሆነው ወደ ዳር መግፋታቸውን አልበቃ ብሎ ሌሎችን አገር አፍራሽ ማለታቸው የገረመው ይመስላል። እናም ወይዳንተ አትንገረኝ ማንነቷን ምጥ አታስተምርም ልጅናቷን ብሎ አዚሟል። አንድ የኦህዴድ ሰው ለምሳሌ አዳነች አበቤ፣ ለአብነት አብይ አህመድ ወይም ብርሃኑ ጁላ ለአንድ የአድዋ ገበሬ ኢትዮጵያዊነትን ለአንድ መንዜም ስለ ኢትዮጵያዊነት ሊያስተምሩት ሲዳዳቸው ደግሞም አንድን የአክሱም ሰው ወይም አንድን የላሊበላ ነዋሪ ኢትዮጵያን ሊያፈርስ ሲል ደረስንበት ሲሉ የዘመናችንን አያዎ የሚያሳይ ነው። እናም ቴዲ ልጅ ለእናቷ ምጥ አስተምራ አታውቅ የሚልና ወግድ ይላቸዋል። አገር የገደሉት ሰዎች ሌሎችን በአገር አፍራሽነት መክሰሳቸው ያልተዋጠለት የሚመስለው ከያኒው ከነገ ዛሬ ዝም ባልኩኝ የራሴን ጩኸት ተነጠቅኩኝ በማለት ጩኸቱን የተቀማውን ሚሊዮን ሕዝብ ወክሎ ያንጎራጉራል። ከ150 ዓመት በፊት አንድ በአፄ ቴዎድሮስ ግፍና በደል የበረከተባት ባለቅኔ በሷም ሆነ በወገኗ ላይ አንድ ንጉሥ የሚያደርሰው መከራ ባየለባት ጊዜ አንድ እግር በርበሬ መንቀል ተስኗችሁ አቃጥሎ አንገብግቦ ለብልቦ ፈጃችሁ ብላ መቀኘቷ ለትውልድ ተላልፏል። ታጋሹ የኢትዮጵያ ሕዝብ ዘንድሮም በአንድ 7ኛ ንጉሥ ነኝ በሚሉ ሰው መገደሉና መፈጀቱ ያስቆጨው ድምፃዊ ቴዲ አፍሮ ካለቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ይልና ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል በማለት ይጠይቃል። የኢትዮጵያ ሕዝብ በአንድ ራሳቸውን እንደ ነብር በሚመለከቱ ንጉሥ ይህንን ያህል ሲፈጅ ጭካኔና የሕዝቡን ዝም ማለት ኢተገቢነትም ዝም ያሉ በጎች በነብር ከተበሉበት ሁኔታ ጋር ያነጻጽረዋል። እናም ዝምታ ወርቅ ነው የሚሉ ሰዎችን ይህንን አባባል አለቦታው እየተጠቀማችሁበት ነው። እንዲህ ያለውን ነገር እንደ በግ የሚያስበላ ነውና ዝም አትበሉ። ዝምታ ወርቅ ነው ይሉት ፈሊጥ በተለይ አሁን ለመበላት ይዳርጋል ሲል አበክሮ ይመክራል። የራሴን ጩኸት ነጠቁኝ ብሎ ሲቆጭም አገሬ ሞታለች ብሎ ዳስ እንጣል ሲልም እናት ለልጇ ምጥ አስተምራ አታውቅም እያለ ወግድ ሲልም በእርግጥም ወግድ መባል ያለባቸው ብልጽግናዎች እንዲህ ባሉት የቴዎድሮስ አፍሮ ድፍረቶች ዳስ ጥለው ቢያዝኑ ልክ ናቸው። የኢትዮጵያ ሕዝብ ከዛሬ ነገ ይለወጣሉ እያለ ተስፋ ሲያደርግ እነሱ ግን ተስፋውንም ሕይወቱንም ሲነጥቁ ጩኸቱንም ሲቀሙ ባስተዋለ ወቅት አለ ጊዜ ገና ነው እያልኩት ራሴን በደልኩት በማለት ለራስ የተጻፈን ቁጭትና ጸጸት ፍቅርን ብዬ እንጂ ተግቼ ለሰላም እኔ መታገሴ
መች ከአገር ይበልጣል እኔስ አንድ ነፍሴ በማለት አገር ከአንድ ሰው ነፍስ እንደምትገዝፍ በመግለጽ እንዲህ ካለ ሕይወት ለመላቀቅ ሊከፈል የሚገባውን ቁርጠኝነት ግልጽ አድርጎ ያስቀምጣል። ዝምታ ወርቅ አይደለም፣ በአንድ ነብር እንዳለቁት 12 በጎች ያደርጋል የሚለው ከያኒው የሱ አንድ ነፍስ ከአገር አትበልጥምና ዝም ማለትን እንዳልወደደ አገሩንም ጩኸቱንም ሲቀሙት ዝምታን እንዳልመረጠ ይገልጻል። ያቆምኳትን አገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት የሚለውን ሐሳብ በተለያየ መልክ ደጋግሞ ያስተጋባው ቴዲ አፍሮ የሚኖረው ሰዎች ገላችሁ ላይ አረንጓዴ ቢጫ ቀይ አርማ ያለው ንቅሳት ተነቅሳችኋልና ወደ ጥምቀት ንግስ ወደ መስቀል በዓል አትሄዱም እያለ የሚያስረውና የሚሰውረው አገዛዝ በሚኖርበት አገር ውስጥ ሆኖ ነው። የአገርን ጩኸት ቀምተው አገር እያፈረሱ የቀጠሉት ገዢዎች ስንሞት ኢትዮጵያንን ሲሉ እንዳልነበር ራሷን አገሪቱን ኢትዮጵያን ኢትዮጵያ እያደረጉ ነውና ባቆዩት አገር ጀግኖች በአንድነት ባርበኝነት እንዴት ይገፋ ኢትዮጵያዊነት በማለት በደምና አጥንት የቆየችን አገር ለችርቻሮና ለተገንጠሉልን ዘመቻ እንዳዋሉት ይጠቁመናል። እነዚህ ለእናት ምጥ ሊያስተምሩ የሚዳዳቸው ሰዎች የአክሱምንና የላሊበላን ልጆች አገር አፍራሾች ብለው አገር ሲያፈርሱ ዝም ማለት የታሪክን አደራ መብላት መሆኑን ትውልድ ይገነዘብ ዘንድም አክሱም ላሊበላን በአንድ ዓለት አጽንቶ አልራመድ አለ አገር ተለያይቶ ሲል ይቆጫል። የካሳሁን ገርማሞ ልጅ የተወለደባት ያደገባትም ሆነ ሕይወቴ የሚላትን ሙዚቃ ያወቀባት ከተማ አዲስ አበባ ነች። ቴዲ የከተማ ልጅ ነው። ከተሜው ቴዲ አሁን ከተማ የለውም። ለሲኒማ የተመላለሰባት ፒያሳ ወላልቃለች። ሙዚቃን ያጣጣመበት መሐሙድ ሙዚቃ ቤት ታሪክ ሆኗል። መኮንን ባቅላባ ለተረትነትም አልበቃም። በመኮንን ድልድይ ልምጣ በደረጃው እያለ ያዜመላት የዶሮ ሳይሆን የፍቅር ማነቂያ ነች እያለ የዘፈነላት ሪበከንቱ በፍቅር የምትጠራ መሆኗን እስከ 70 ደረጃ ያንጎራጎረላት ፒያሳ አዲስ አበባን የማትረባ እንድትሆን እናደርጋታለን ወይም ኢሬሌቫንት ከተማ እናደርጋታለን ባሉ ሽመልስ አብዲሳዎችና አዳነች አበቤዎች በቤተ መንግስታችን ዙሪያ ማንንም አንይባሉ ድሃ ጠላ አብይ አህመዶች ፈራርሳለች። አሁን የመኮንን ድልድይ ለአዲስ አበባ ልጆች እንደ አባይ ድልድይ ሩቅ ነው። 70 ደረጃውም 70 ኪሎ ሜትር የራቀ መስሏል። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር እንዳለው የመሃል ከተማ ልጆች ከነትዝታቸው ወደ ዳር ተበትነዋል። ባሳደገኝ ቀዬ ባደኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር እንዳለውም ያደጉበትንና የኖሩበትን ቤትና ቀዬ በሰዓታት ውስጥ አፈራርሰው ባይተዋር አድርገዋቸዋል። ቴዲ አፍሮ ሸመንደፈር ብሎ ራጎል አይደለይ ያኗር ጎረቤት እያለ የዘፈነላቸው የእምነት ተቋማት ዛሬ ምእመን ርቋቸዋል። የኑር መስጂድ ጎረቤቶቹ የሉም። የስላሴ ካቴድራል፣ የግቢ ገብርኤል፣ የባልወልድ ቤተ ክርስቲያን ምእመናቸው ተፈናቅለዋልና ድሃ ከቤተ መንግስቱ አጠገብ መኖር አይችልም ተብሎ ተነቅሏልና የሚያስቀድስም ሆነ ታቦት የሚያጅብ ሰው የላቸውም። ዳስጣል ያለው ቴዲ አፍሮ እነዚህን አዲስ አበቤዎችም ሊዘላቸው የፈቀደ አይመስልም። ተጣላሁና ከወንዚ አድባር እንዴት ልታረቅ ከራሴ ጋር አዲስ አበባ አዶ ሸገሩ እንኳን ሸገሩ የሁሉ አይደለ ወይ መላ አገሩ እያለ የዘመናችንን ገዢዎች በሰው ላይ የፈጸሙትን በደል የኔ ብቻ ነው የሚል ስግብግብነት ደግሞም በባህል ላይ የፈጸሙትን ጥቃት ወይም ካልቸራል ጄኖሳይድ ለመወከል በሚመስል አኳኋን ደግሞም የጥምቀት ዕለት ታቦት የሚያስገቡ ሰዎችን ያጡ አድባራትን የወከለ መስሎ አዚሟል። ቴዲ አፍሮ ብሶትንና ቁጭትን አዚሞ ችግር ነጋሪ ሆኖ ብቻ ዘፈኑን አይጨርስም። የአገር አድን ጥሪውንም ያስተላልፋል። ገና ከርዕሱ ጀምሮ ዳስጣል ብሎ በቅንፍ ውስጥ ደግሞ አንሳው ሲል ያስቀመጠውን ሐሳብ በዚሁ ዜማና ግጥም ውስጥ እንዲገኝ አድርጎታል። ሕዝብ ሆይ ጩኸትህ ተቀምጧል፣ አገርህ ሞታለች፣ በአገርህ ባይተዋር ሆነሃል፣ ለሐዘንና ለመርዶም ተዳርገሃል፣ ከዚህም በላይ ሞት የለብህም። እናም ዳስጥለህ ማዘንህ እንዳለ ሆኖ ሰንደቅህን ለማንሳት ተነሳ ይላል። ዳስጣል ሲል ይህንን ማለቱ ነው። አንሳው ማለቱም ባንዲራውን አንሳው ብሎም የ8 ዓመት የአገርን ህመም 8 ደቂቃ ሊሞላ በተቃረበ ዘፈኑ ይዘገዋል። ቴዲ አፍሮ አዲስ ንጉሥ እንጂ ለውጥ መቼ መጣ ብሎ የተቸው ለአገር የሚበጀው ይቅር መባባል ነው ብሎ ይቅር በለውና የበደለን ወቅሰህ ምህረት አስተምረን አንድ አርገን መልሰህ ብሎ ተማጽኖ ነበር። ቂም በቀል ክፉ ነው ከአምላክ ያለያያል፣ ተዋዶ መትጋት ግን ቅጣት ያስተሰርያል እያለም ይቅር ማለት መለኮታዊ ጠቀሜታም እንዳለው ይገልጽ ነበር። ደግሞም ተስፋ ነበረው። ዘጸአት ለኢትዮጵያ ወደ ተስፋ ግዞ ባህሩን የሚያሻግር አንድ ሙሴ ይዞ ቅርብ ነው አይቀርም የኢትዮጵያ ትንሣኤ በአንድነት ከገባን የፍቅር ሱባኤ ይልና ለዘመኑ ፖለቲከኞች በተስፋዋ መሬት እንዲፈጸም ቃሉ ሞፈሩን ያዙና ይቅር ተባባሉ በማለት ያስተሰርያል ብሎ ነበር። ያ ተስፈኛ ከያኒ አገር እንዳለችው ያምን ነበር። የጎደላትም ነገር ይቅር መባባል ነው ይልና ይቅር ተባባሉ እያለ ሲያዘም የነበረው ድምፃዊ ዛሬ አገር ሞታለች ብሎ ልቡን የሐዘን ዳስጣል ይለዋል። ደግሞም ሐዘንን ብቻ አይመክርም። ሰንደቅህን አንሳ እንድታቀረቅር ከተደረክበት ተነሳ፣ ዝምታ
ሞታ ወርቅ ነው ማለትን ተው፣ እሱ ለበግም አልበጀ እያለ የመውጫ መንገዱን ያመለክታል። አገር የገደለው ብልጽግና ወደ ስልጣን በመጣ በ8ኛው ዓመት በአመቱም በ8ኛው ወር በ8ኛውም ቀን በ2018 ከቀኑ 8 ሰዓት 18 ዘፈኖችን ይዞ የተለቀቀው የድምፃዊ ቴዎድሮስ ካሳሁን 6ኛ የሙዚቃ አልበም በስከዛሬ ስራዎቹ ያልተንጸባረቁ ይዘቶችን ይዞ መጥቷል የሚሉ አድማጮች አገር ሞታለችና ለትንሳኤዋ እንነሳ የሚል መልእክት ያስተላለፈበትን ዳስጣልና አንሳ ብቻ ሳይሆን የአዞ እንባ ሲል የሰየመውን 13ኛውን ትራክም መጥቀስ ይችላሉ። አገርን ላስጠሩ አትሌቶች አገርን ያስከበሩ መሪዎች ሲያዜም የሚታወቀው ቴዲ አፍሮ መንግስት ይቅር ማለትን እንዲለምድ ሲጠይቅ የነበረው ድምፃዊው መንግስት ስላፈናቀላቸው ስለገደላቸው የአካልና የስነ ልቦናም ጉዳት ስላደረሰባቸው ሰዎች አንጎራጉሮ አያውቅም። አሁን ግን እነዚህን ወገኖቹን የአዞ እንባ በሚል ዘፈኑ ሊዘክራቸው ወስኖ መታሰቢያውንም ለእነሱ አድርጎታል። በኡታ ከፈረሰችው ኢያሪኮ በራማ ከፈሰሰው እንባም ጋር እያነጻጸረ ስቃያቸውን ይጋራል። ንጉሥ ሄሮድስ ኢየሱስን ለመግደል ሲል በቤተልሔም ያሉ ሕፃናትን ባስጨረሰ ጊዜ እናቶች ያደረሱት ዋይታና ጩኸት የራማ ለቅሶ ተብሎ እንደተገለጸው ሁሉ ዛሬ በታላቅ መከራ ውስጥ ሆኖ ሲያስለቅስና የሚያጽናናው የሚያጣ የመሰለውን የኢትዮጵያ ሕዝብ ለቅሶህ የራማ ለቅሶ አይደለም፣ እንባህን እጋራሃለሁ፣ ለቅሶም የአዞ እንባ አይደለም እያለ ህመሙን ይጋረዋል። የሚነቀንቀኝ የለም የሚሉ አፈናቃዮችን ገዳዮችንም እንኳን እነሱ ኃያሉ ኢያሪኮም በህዝብ ጩኸት መንኮታኮቱን ለመጠቆም በኡታ ኢያሪኮም ፈርሷል ይላል። እናም ለስነ ልቦናዊና አካላዊ ስቃይ ለስጋዊ ሞት ለተዳረጉ ወገኖች መታሰቢያ አድርጎት ይቋጨዋል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን። በብዙ ኢትዮጵያውያን ዘንድ የሚወደደው እንግዲህ ቴዲ አፍሮ በቅርቡ አልበሙን መልቀቁ ይታወሳል። ከ70 ሚሊዮን በላይ ቪው ማግኘቱን እንግዲህ ለብዙ ሰዎች አግራሞትንም አድናቆትም እየተቸረው ይገኛል በሰዓት ማለት ነው። እንግዲህ ቴዲ አፍሮ ማናጀርን በቁጥጥር ስር መዋላን ተመልክታችኋል። የቅርብ ጓደኛውም እንደዛው ማለት ነው። የቴዲ አፍሮ ቤትም እንግዲህ በማታ ፌደራል ፖሊሶች እንደነበሩ እየወጡ ያሉ መረጃዎች ያመለክታሉ ማለት ነው። እንግዲህ አድናቂዎቹ በጣም ተጨንቋል፣ በሰዓት ተጠበው ነው የሚገኙት ማለት ነው። አዲስ አበባ ላይ እንደምትመለከቱት እንግዲህ የተወሰነ ግርግር ነገር ነበረ። እግዚአብሔር አምላክ ለሀገራችን ለኢትዮጵያም ለተዋሕዶ ሃይማኖታችን ደጉን ጊዜ ያምጣልን ነው ማለት የምንችለው። በቀጣይ ወቅታዊ አዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። ሰብስክራይብ እያደረጋችሁ መጫናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ወዳችኋለሁ።